በርካታ ፎቶግራፎችና አንድ ሰነድ ናቸው። እነዚህም ኢያሱ የአረብ ልብስ ለብሶና የእስልምና እምነት መገለጫዎችን ይዞ የሚያሳዩ ነበር። ለኦቶማን ሱልጣን ወይም ለሶማሊያ የጎሳ መሪዎች የተላከ የኢያሱን ሙስሊምነትና ከእስልምና ዓለም ጋር ያለውን አንድነት የሚያረጋግጥ ደብዳቤ ወይም ባንዲራ ስለመኖሩ የሚናገሩ መረጃዎች ነበሩ። የሞግዚትነት ምክር ቤቱ በይፋ ተሰብስቦ ልጅ ኢያሱን ከአልጋ ወራሽነቱ አወረደው። አቡነ ማቴዎስም ኢያሱ የክርስትና እምነትን ትቷል በሚል ይፋዊ የውግዘት የማህተም አዋጅ አወጡ። በዚህም ምክንያት በዙፋኑ ላይ ያለው መብት ፈራሽ መሆኑን አወጁ። ታላላቆቹ ራሶችም በሰነዱ ላይ ማህተማቸውን አሳረፉበት። በታሪክ ውስጥ አንዳንድ አሳዛኝ እውነቶች አሉ። ክፉ ተንኮለኛ የሌለባቸው፣ ነገር ግን ታሪክ ራሱ እንደ ማዕበል እየመጣ የአንድን ሰው ማንነትና ተፈጥሮ የሚያጋጭባቸው ኃይላት ብቻ የሞሉበት አሳዛኝ ክስተት። የታላቁ አጼ ምኒልክ የልጅ ልጅ የኢትዮጵያ አልጋ ወራሽ የነበሩት የልጅ ኢያሱም ታሪክ ልክ እንደዚህ አይነት አሳዛኝ ታሪክ ነው። እሳቸው አስደናቂ ተሰጥኦዎችና ተቃርኖዎች በአንድ ላይ የሞሉባቸው ወጣት ነበሩ። ባለስልጣናቱን ደስ ለማሰኘት የሚደረጉትን የቤተ መንግሥት ሥርዓቶች ለመፈጸም ልባቸው የማይፈቅድለትን ያህል ሕዝቡን ከልክ በላይ የወደዱ ልዑል በወርቅ በተለበጠው የቤተ መንግሥት ሰንሰለታቸው ዙሪያ ያሉትን ግንቦች ተመልክተው ያንኑ ግንብ ለመስበር አጭር ሕይወታቸውን ሙሉ የታገሉ መሪ ነበሩ። ልጅ ኢያሱ የተለየችና አዲስ ኢትዮጵያን ለመፍጠር እጃቸውን በዘረጉበት ቅጽበት ጠላቶቻቸው እሳቸውን ለማጥፋት የሚሹትን ሰይፍ በሙሉ ራሳቸው በእጃቸው አቀበሏቸው። የንጉሠ ነገሥቱን ዘውድ በራሳቸው ላይ ለመጫን አልታደሉም። ንጉሥ ተብለው ታወጁ እንጂ በይፋ የንጉሥነት ዘውድ አልደፉም። ለ5 ዓመታት ያክል ሀገርን መርተዋል። ከዛም ያለምንም ጦር ሰራዊት በአንድ ወረቀት በአንድ ፎቶግራፍና ሁሉንም ነገር እናጣለን ብለው በፈሩ የጋራ ሴራ ከስልጣን ወረዱ። ዙፋናቸውን ሲነጠቁ ዕድሜያቸው ገና 21 ዓመት ነበር። ቀሪውን የሕይወት ዘመናቸውን ሙሉ ያሳለፉት ግን በሰንሰለት ታስረው ነው። ልጅ ኢያሱ የተወለዱት በ1888 ዓመተ ምህረት አካባቢ ነው። አባታቸው የወሎ ገዥ ራስ ሚካኤል ሲሆኑ ከንጉሳዊው ቤተ መንግሥት ጋር ለነበራቸው ወዳጅነትና ጥምረት ሲሉ ከእስልምና ወደ ክርስትና የተለወጡ ጠንካራ መሪ ነበሩ። እናታቸው ደግሞ በ1888 ዓመተ ምህረት የጣሊያንን ጦር በአድዋ ጦርነት አሸንፈው ኢትዮጵያን የመላው ጥቁር ሕዝብ የነጻነት ተምሳሌት ያደረጉት የታላቁ የአጼ ምኒልክ ተወዳጅ ልጅ ወይዘሮ ሸዋረገድ ምኒልክ ነበሩ። ይህ ሕፃን የሁለት ግዙፍ ኃይሎች መገናኛ ነጥብ ነበር። በእናቱ በኩል የሰለሞናዊውን የሥርወ መንግሥት ደም በምድር ላይ ካሉት ጥንታዊ ክርስቲያን መንግሥታት የተሰጠውን መለኮታዊ አደራ ተሸክሟል። ከአባቱ በኩል ደግሞ ከወሎና ከአፋር ሙስሊም ማህበረሰብ ጋር ያለውን ቁርኝነት ወርሷል። ይህም በደጋማው የኦርቶዶክስ ክርስቲያን መንግሥት ዙሪያ ሁልጊዜም በስጋትና ጥንቃቄ ይታዩ የነበሩትን የሰሜኑንና የምስራቁን የእስልምና ማህበረሰቦችን ያጠቃልላል። ልጅ ኢያሱ በደሙ ውስጥ ኢትዮጵያ እነዚህን ሁለት ዓለማት ለዘመናት በጥንቃቄ ለያይታ በመግዛት ያቆየችውን ታሪካዊ ውጥረት ይዞ ተወለደ። እሳቸው ግን በሕይወታቸው ሙሉ እነዚህን ሁለት ዓለማት ለይቶ ለማቆየት ፈቃደኛ አልነበሩም። ይህ እምነታቸው ግን ቆይቶ ዋጋ አስከፈላቸው። የተሰጣቸው ኢያሱ የሚለው ስም የኢያሱ አቻ ሲሆን ትርጉሙም ሙሴን ተክቶ ዮርዳኖስን የተሻገረውንና የተስፋይቱን ምድር የወረሰውን ተዋጊ የሚያመለክት ነበር። የስሙ ምርጫ ትልቅ ዓላማን ያነገበ ነበር። ያንን ስም ያወጡለት ሰዎች ምን እያደረጉ እንደሆነ ቢያውቁም ያ ስም የሚመራበት እውነተኛ ጣፈንታ እነሱ ካሰቡት ፍጹም የተለየ እንደሚሆን በፍጹም ሊገምቱ አልቻሉም። አጼ ምኒልክ ለልጅ ልጃቸው የነበራቸው ፍቅርና ትኩረት በወቅቱ በቤተ መንግሥቱ ለነበሩ ሰዎች እንኳ እጅግ የሚያስገርም ነበር። እኛ አንጋፋ ንጉሠ ነገሥት ወንድ ልጅ ስላልነበራቸው ገና ከልጅነት ጀምሮ ዓይኖቹ በብልሃት የሚበሩትና ደፋር የነበረው ኢያሱ ዕድሜ ከንጉሡ ላይ እየቀማ የወሰደውን ጉልበትና ሕያውነት መልሶ ያገኘበት ይመስል ነበር። ልዑሉ ያደገው
በባህላዊው የኢትዮጵያ ልዑካን አስተዳደግ ሲሆን የኦርቶዶክስ ቤተክርስቲያን ቅዱሳት መጻሕፍትን፣ የታሪክ ድርሳናትንና የቤተ መንግሥት ደንቦችን እንዲሁም የፈረሰኝነትን የጦር ጥበብን ተምሯል። ነገር ግን ኢያሱ ዝም ብሎ በአንድ ቦታ የሚቀመጥ ልጅ አልነበረም። እኩዮቹ የቤተ መንግሥቱ ሕይወት የሚጠይቀው ረጅምና ሰልቺ የክብር ሥነ ሥርዓት ላይ በጸጥታና በታዛዥነት ሲቀመጡ፣ ኢያሱ ግን ይንቀሳቀስ፣ ወዲና ወዲህ ይንከራተት፣ እንዲሁም ምቾት የማይነሱ ጥያቄዎችን ይጠይቅ ነበር። ልቡ የሚሳበው ወደ አገልጋዮች፣ ወታደሮች፣ ነጋዴዎችና በተለያዩ እንግዳ ቋንቋዎችና ይበልጥ እንግዳ በሆኑ ሐሳቦች አዲስ አበባን ወደማያቋርጡ የውጭ ሀገር ዜጎች ነበር። ከአማርኛና ከግዕዝ በተጨማሪ የኦሮምኛ፣ የሶማሊኛና የተወሰነ የአረብኛ ቋንቋዎችን ተማረ። እነዚህን በወቅቱ አንድ የቤተ መንግሥት ልዑል የማይጨነቅባቸው ቋንቋዎች ነበሩ። በ1901 ዓመተ ምህረት አጼ ምኒልክ ለመጀመሪያ ጊዜ በስትሮክ በሽታ ሲመቱ ልጅ ኢያሱ አልጋ ወራሽ ተብሎ ተሰየመ። በወቅቱ ዕድሜው ገና 14 ዓመቱ ነበር። ገና አልበሰለም። ለመብሰልና ለመዘጋጀትም በቂ ጊዜ በፍጹም አልተሰጠውም። አጤ ምኒልክ በታመሙበትና በደከሙበት ወቅት ግዙፍ ሰራዊት የሚመሩና ሰፊ ግዛቶችን የሚያስተዳድሩ ታላላቅ ራሶች ልክ ሕይወቱ እንደምትጠፋ ፀሐይ ዙሪያውን እንደሚዞሩ ፈለኮች ቀጥሎ ለሚመጣው ነገር ራሳቸውን እንዴት ማመቻቸት እንዳለባቸው ያስቡ ነበር። የውጭ ኃይላት ብሪታንያ፣ ፈረንሳይ፣ ጣሊያንና ከጊዜ ወደ ጊዜ ጀርመንና የኦቶማን ኢምፓየር በአዲስ አበባ ባሏቸው ኤምባሲዎች በኩል የሚገኘውን ጥቅማ ጥቅም ለመቃረም ያንዳንዱን እንቅስቃሴ በንቃት ይከታተሉ ነበር። ወደዚህ ዓለም የገባው ታዳጊ ግን የእርሱ ውስጣዊ ስሜትና ተፈጥሮ ይህ ዓለም ከሚፈልገው ነገር ፍጹም ተቃራኒ ነበር። መደበኛና ሥርዓት አክባሪ መሆን ሲገባው እርሱ ግን አልነበረም። የኦርቶዶክስ ተዋሕዶ ተቋማትን በልዩ ሁኔታ መደገፍ ሲገባው እርሱ ግን ስለ እስልምና ለማወቅ ጉጉት ነበረው። ራሱን አግልሎና ኩሩ ሆኖ መኖር ሲገባው እርሱ ግን ቀራቢና ቅን ነበር። ግምታዊና በቀላሉ የሚታወቅ መሆን ሲገባው እርሱ ግን በግዛት ውስጥ ማንም ሊገምተው የማይችለው ፍጹም ያልተገመተ ሰው ሆነ። የቤተ መንግሥቱ ታላላቅ ሰዎችም ይህንን ወጣት እየተመለከቱ በፈገግታ ውስጥ ሆነው ጊዜውን ይጠባበቁ ጀመር። ታላቁ አጼ ምኒልክ ለዓመታት በአልጋ ላይ የመጨረሻውን የሕይወት ዘመናቸውን በጽኑ ታመው ካሳለፉ በኋላ በታኅሳስ ወር 1906 ዓመተ ምህረት ከዚህ ዓለም በሞት ተለዩ። በዚህ ጊዜ ልጅ ኢያሱ የቤተ መንግሥቱ ባለሥልጣናት በይፋ ዘውድ እስኪያሳጧቸው ድረስ ሀገሪቱን በሞግዚትነት ምክር ቤት ስር ሆነው በተግባር መምራት ጀመሩ። ነገር ግን ያ በጉጉት ይጠበቅ የነበረው የዘውድ ጭነት ሥነ ሥርዓት በወቅቱ የነበሩት የኢትዮጵያ ታላላቅ ባለሥልጣናት ለሕዝብ በግልጽ ባልተናገሩት ምክንያት ሁልጊዜም እየተገፋና እየተራዘመ መጣ። ከዓመት ዓመት የሥነ ሥርዓት ቀጠሮ ይፋ ይደረጋል። ነገር ግን ሳያውቁት በዝምታ እንዲራዘም ይደረጋል። ለዚህ የሚሰጡት ምክንያቶች ሁልጊዜም አስተዳደራዊና ጊዜያዊ ይመስሉ ነበር። እውነተኛው ምክንያት ግን ከአሰራር ሂደት ጋር ምንም ግንኙነት አልነበረውም። እውነተኛው ምክንያት ይህ ነበር። ዘውድ የደፋ ንጉሠ ነገሥት ከሥልጣኑ ንቅንቅ ሊደረግ አይችልም። ዘውድ ያልደፋ አልጋ ወራሽ ግን በቀላሉ ተጋላጭ ነው። በሞግዚትነት ምክር ቤቱ ውስጥ ሥልጣኑን የጨበጡት ሰዎች በተለይም ዝነኛውና ብልሁ የጦር ሚኒስትር ፊት አውራሪ ሀብተ ጊዮርጊስ ዲነግዴና በዙፋኑ ዙሪያ የተሰበሰቡት መኳንንት ይህ ወጣት የንጉሠ ነገሥቱን ሙሉ ሥልጣን ከጨበጠ እነሱ ሊቆጣጠሩት በማይችሉት መንገድ ሊጠቀሙበት እንደሚችል ገና ከጅማሬው ተረድተው ነበር። በመሆኑም በሕግ ደረጃ በጊዜያዊነት እንዲቆይ ያደረጉት። ለተወሰኑ ዓመታትም በኢትዮጵያ ቤተ መንግሥት የተለመደው የፖለቲካ ተንኮል ሠራላቸው። ልጅ ኢያሱ አንድ ትልቅ ባህሪ ነበረው። እርሱም ሰብአዊ ርኅራኄውና ሰዎችን የመርዳት ችሎታው ነበር። የአዲስ አበባ መኳንንት በግብዣና በሥነ ሥርዓት በተሞላው የቅንጦት ዓለማቸው ውስጥ ሲሽከረከሩ፣ ኢያሱ ግን ወደ ሰፊው ግዛት ይጋልብ ነበር። ወደ ወሎ፣ ሐረር፣ ኦጋዴን እንዲሁም ወደ ሶማሌና አፋር ዝቅተኛ ስፍራዎች ይጓዝ ነበር። እነዚህ ስፍራዎች በወቅቱ በቤተ መንግሥቱ ዘንድ እንደ ዳር ሀገርና ከግብርና ከወታደር ማሰባሰቢያነት ባለፈ ብዙም የማይታሰቡ ቦታዎች ነበሩ። ኢያሱ ግን ከገበሬዎች ጋር አብሮ በላ፣ ከሙስሊም ነጋዴዎች ጋር አብሮ ተቀመጠ። በአብያተ ክርስቲያናት ቅዳሴ ላይ እንደሚገኘው ሁሉ
በመስጊዶች ተገኝቶ የዓርብ ጸሎትን ያደርግ ነበር። የሰዎችንም ብሶት ያደምጥ ነበር። እሱ ለጎበኛቸው ማህበረሰቦች ይህ እጅግ አስደናቂ ክስተት ነበር። ከንጉሳዊ ቤተሰብ ወገን የሆነ አንድም ሰው መጥቶ በመካከላቸው ተቀምጦ የሰማቸው የቅርብ ጊዜ ትውስታ አልነበረም። ኢያሱ ግን አያቸው፣ ከሰማቸውም በላይ አከበራቸው። በእነዚያ የጉዞ ዓመታት ውስጥ ምንም አይነት የቤተ መንግሥት ተንኮል ሊፈጥረው የማይችለውን ጥልቅ ቁርኝነት፣ ታማኝነትና መግባባትን አዳበረ። በዳር አገር የነበሩት ሕዝቦች በሙሉ ወደዱት። የወደዱትም እንደ ተገዢ ብቻ መታየት ለለመዱት ሕዝቦች እንደ እውነተኛ የሰው ልጅ አድርጎ ስለቆጠራቸውና ስላከበራቸው ነበር። በአዲስ አበባ ግን የዚህ ጉዞ ወሬዎች እየተሰሙ በሄደ ቁጥር የባለስልጣናቱ ስጋትና ድንጋጤ እየጨመረ መጣ። ልጅ ኢያሱ በአካል ብቃትና ማራኪ በሆነ የተፈጥሮ ግርማ የተላበሰ ወጣት ነበር። በደጋማው የኢትዮጵያ ክፍል ከሚወለዱት ወንዶች መካከል እጅግ መልከ መልካም፣ ቀጭንና ጠይም ሲሆን ያዩት ሰዎች ሁሉ አይኖቹን አስደናቂ፣ በብልሃትና በንቃት የተሞሉ ብለው ይገልጧቸው ነበር። በቀላሉና በድምጽ ይስቃል። እሱ በጎበኛቸው ማህበረሰቦች ውስጥ እስከ ዛሬ በሚነገሩት ታሪኮች መሰረት ልቡ በተደጋጋሚ በፍቅር ይያዝ ነበር። የኢያሱ የፍቅር ሕይወት ታሪኮች ባለፉት 100 ዓመታት በትውልድ ሲነገሩ ከመቆየታቸው የተነሳ እውነተኛውን ታሪክ ከተጋነነው ለይቶ ማወቅ አስቸጋሪ እስከሚሆን ድረስ በታሪክ ውስጥ ደምቆ የተጻፈ ክፍል ነው። ይሁን እንጂ ከኦርቶዶክስ ክርስቲያን መኳንንት ወገን ካልሆኑ የዳር አገር ሴቶች ጋር ጥልቅ ግንኙነት እንደነበረው ግልጽ ነው። ከሶማሊ መኳንንት፣ ከአፋር ታላላቅ ቤተሰቦች፣ ከሙስሊም ማህበረሰብ፣ ከኦሮሞ ወገኖችና ከሐረር ከነበሩት የተለያየ እምነት ያላቸው የነጋዴ ክፍሎች ጋር የፍቅር ትስስር ነበረው። በሌላ ልዑልና በሌላ ዘመን ቢሆን ኖሮ ይህ የአንድ ባለስልጣን ወጣት የተለመደ ባህሪ ተደርጎ ሊታለፍ ይችል ነበር። ነገር ግን በኢትዮጵያ የቤተ መንግሥት ፖለቲካ ውስጥ እነዚህ ግንኙነቶች የግል ጉዳዮች ብቻ አልነበሩም፣ እጅግ አደገኛ የፖለቲካ ምልክቶች ነበሩ። ኢያሱ ከሙስሊም ማህበረሰብ ሴቶች ጋር የፈጠረው እያንዳንዱ ጥምረት ከቤተሰቦቿ ከጎሳዋና ከእምነት መዋቅሯ ጋር የተደረገ የፖለቲካ ትስስር ተደርጎ ይቆጠር ነበር። እርሱ ግን ሆን ብሎም ይሁን ሳይገነዘበው በኢትዮጵያ ማህበረሰብ ውስጥ የነበረውን ትልቁን የልዩነት መስመር ማለትም በደጋማው የኦርቶዶክስ ክርስቲያን መኳንንትና በዳር አገሩ የሙስሊም ማህበረሰብ መካከል የነበረውን ግንብ የሚሰብር ጥምረት እየፈጠረ ነበር። የኦርቶዶክስ ቤተ ክህነት መዋቅር ይህንን ሁኔታ በፍርሃትና በድንጋጤ ይመለከተው ጀመር። ወዲያውኑም በእርሱ ላይ ማስረጃ ማከማቸት ጀመሩ። በልጅ ኢያሱ ላይ የተነሳው ውዝግብ እጅግ የገነነው በጥንታዊቷ የሐረር ከተማ ነበረ። ሐረር በአፍሪካ ውስጥ ካሉት ታላላቅ የእስልምና ከተማዎች አንዷ ስትሆን በቅጥር ግንብ የተከበበች የመስጊዶችና የነጋዴዎች መናኸሪያ፣ የእስልምና ትምህርትና የንግድ ማዕከል ነበረች። ከተማዋ በ1879 ዓ.ም በአጼ ምኒልክ በቁጥጥር ስር ከዋለች በኋላ ከኢትዮጵያ መንግስት ጋር የነበራት ግንኙነት እጅግ ውስብስብ ነበረ። ልጅ ኢያሱ ግን ይበልጥ ነጻነት የሚሰማው ራሱን የሚሆነውና ደስተኛ የሚሆነው በዚች በሐረር ከተማ ነበር። አባቱ ራስ ሚካኤልን የሀገረ ገዢ አድርጎ ከሾመ በኋላ እርሱ ራሱ ረጅም ጊዜያትን በከተማዋ ያሳልፍ ነበረ። መስጊድ በይፋና አዘውትሮ ይገኛል። ምንም እንኳን ማስረጃው አጠራጣሪና ውስብስብ ቢሆንም እስልምናን ተቀብሏል ወይም የእስልምና ቃል ኪዳን ፈጽሟል የሚሉ ወሬዎች ይናፈሱ ነበር። ከምንም በላይ ግን የማይካደው እውነታ እርሱ ከሐረር ሙስሊም ማህበረሰብ ጋር በእኩልነትና በእውነተኛ ፍቅር ይገናኝ የነበረ መሆኑ፣ አልፎ አልፎ የአረብ ባህላዊ ልብሶችን ይለብስ እንደነበርና በወቅቱ ከብሪታንያና ከአጋሮቿ ጋር በጦርነት ላይ ከነበረችው ከኦቶማን ቱርክ ጋር ግንኙነት መመስረቱ ነው። ይህንን ግንኙነቱን በሞግዚትነት ምክር ቤት ውስጥ የነበሩት ጠላቶቹ እሱን ለማጥፋት በደገሱት ድግስ ላይ ተጠቀሙበት። ምክንያቱም በ1907 ዓ.ም አንደኛው የዓለም ጦርነት አውሮፓንና መካከለኛው ምስራቅን እያማገደ ነበር። የኦቶማን ሱልጣን በአገር ኃይላት በእንግሊዝና በፈረንሳይ ላይ ዓለም አቀፍ ጂሃድ አውጆ የነበረ ሲሆን የኢትዮጵያ ታሪካዊ ግንኙነት ግን ከብሪታንያ፣ ፈረንሳይና ጣሊያን ጋር ነበር። በዚህ መሃል የኢትዮጵያ አልጋ ወራሽ ከእንግሊዝና ፈረንሳይ ጠላቶች ጋር በግልጽ ሲወዳጅ፣ የሙስሊም ልብስ ሲለብስና ከኦቶማን መንግስት ጋር በደብዳቤ ይገናኛል ተባለ። የዚህ ወሬ የፖለቲካ መርዝነት ፈጣንና እጅግ ከባድ ነበር። በኢያሱ ውድቀት ዙሪያ በታሪክ ማስታወሻዎች ውስጥ በተደጋጋሚ የሚጠቀሰው ዋነኛ ማስረጃ
አንድ ፎቶግራፍ ነው። ይበልጥ በትክክል ለመናገር ግን በርካታ ፎቶግራፎችና አንድ ሰነድ ናቸው። እነዚህም ኢያሱ የአረብ ልብስ ለብሶና የእስልምና እምነት መገለጫዎችን ይዞ የሚያሳዩ ነበር። እንዲሁም ለኦቶማን ሱልጣን ወይም ለሶማሊያ የጎሳ መሪዎች የተላከ የኢያሱን ሙስሊምነትና ከእስልምና ዓለም ጋር ያለውን አንድነት የሚያረጋግጥ ደብዳቤ ወይም ባንዲራ ስለመኖሩ የሚናገሩ መረጃዎች ነበሩ። እነዚህ ሰነዶች እውነተኛ ነበሩ፣ በከፊል የተጨበረበሩ ወይንስ በጠላቶቹ የተፈጠሩ የሚለው ጉዳይ እስከ ዛሬ ድረስ በታሪክ ተመራማሪዎች መካከል ክርክር ያስነሳል። በፊት አውራሪ ሀብተ ጊዮርጊስ ይመራ የነበረው የሞግዚትነት ምክር ቤት በወቅቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሪ በነበሩት በአቡነ ማቴዎስ በመታገዝ እነዚህን ሰነዶች ሃይማኖቱን የካደበት ማረጋገጫ አድርገው ለታላላቅ ራሶችና ለቤተ ክህነቱ አቀረቡ። በኢትዮጵያ ሕግና ባህል መሠረት ከኦርቶዶክስ ክርስትና እምነት የወጣ ንጉሥ በዙፋኑ ላይ ያለውን ማንኛውንም መብት ያጣል። የሰለሞናዊ ሥርወ መንግሥት መለኮታዊ ሕጋዊነቱን የሚያገኘው ከቤተ ክርስቲያኗ ጋር ካለው ቃል ኪዳን ነበረ። ያ ቃል ኪዳን ከተሰበረ ግን ዘውዱ ይወድቃል። ራስ ተፈሪ መኮንን በሁሉም ውጫዊ ባህሪያቸው ኢያሱ ያልነበረውን ነገር በሙሉ የያዙ ሰው ነበሩ። ኢያሱ በስሜትና በችኮላ የሚነዳ በነበረበት ቦታ ራስ ተፈሪ እጅግ የሰለጠነ ዲስፕሊን ነበራቸው። ኢያሱ ቀራቢና ግልጽ በነበረበት ቦታ ራስ ተፈሪ ሚዛናዊና ማንነታቸው በቀላሉ የማይታወቅ ነበሩ። ኢያሱ የፖለቲካ ጉልበቱን በስሜታዊነትና በነጻነት ሲበትን፣ ራስ ተፈሪ ግን ከእርሳቸው በእጥፍ ዕድሜ የሚበልጧቸውን አረጋውያን እንኳ በሚያስደንቅ ትዕግስት የፖለቲካ አቅማቸው ያከማቹ ነበር። ከሁሉም በላይ ደግሞ ልጅ ኢያሱ የባለስልጣናቱን ሕግጋት በመጣስ ጠላቶችን ሲያፈራ፣ ራስ ተፈሪ ግን ሕጉን በሚገባ አጥንተውና ከማንም በላይ ተጫውተውበት የባለስልጣናቱን ድጋፍ አገኙ። እነዚህ ሁለት ወጣቶች በዕድሜ እኩያ ነበሩ። በአንድ ቤተ መንግሥት ውስጥ አድገዋል። ከልጅነታቸው ጀምሮም እርስ በርሳቸው በደንብ ይተዋወቁ ነበር። ነገር ግን ሁለቱም በባህሪያቸውና በውስጣዊ ስሜታቸው ፍጹም የተለዩ የኢትዮጵያ የወደፊት ዕጣ ፈንታ የሚወስኑ ተቃራኒ መስመሮችን ይዘው ተነሱ። የኢያሱ ራዕይ በተወሰነ መልኩ ይበልጥ ስር ነቀልና ሰብአዊ ርኅራኄን የተሞላበት ነበር። የግዛቱ የረጅም ጊዜ ህልውና የሚወሰነው በዳር አገር ያለውን ሕዝብ በማስገበር ሳይሆን በሀገሪቱ መዋቅር ውስጥ እኩል በማቀፍ እንደሆነ በውስጡ ተረድቶት ነበር። በዚህ ረገድ እርሱ ከኖረበት ዘመን እጅግ ቀድሞ የተገኘ ሰው ነበር። የእሱ ትልቁ አሳዛኝ ስህተት ግን ይህንን ራዕይ በወጣትነት ግልፍተኝነት መከተሉን፣ ስልጣን በስጦታ እንደሚሰጠው ሁሉ በጉልበትም ሊነጠቅ እንደሚችል ከሚያስረዳ አስተዋይ መካሪ መራቁ ነበር። የራስ ተፈሪ ራዕይ ግን ከስትራቴጂ አንጻር ይበልጥ ጥንቃቄ የተሞላበት ነበር። የኢትዮጵያ ህልውና የሚቀጥለው በዘመናዊነት ከሰፊው ዓለም ጋር በመገናኘትና በዓለም አቀፍ ተቋማት ውስጥ አባል በመሆን እንደሆነ ተረድቷል። ነገር ግን ማንኛውንም ለውጥ ለማምጣት በመጀመሪያ ዙፋኑን ማረጋገጥ እንዳለባቸው፣ ዙፋኑን ለማረጋገጥ ደግሞ የቤተ ክህነቱ የራሶችና የውጭ ኃይላቱ ድጋፍ ወሳኝ መሆኑን በሚገባ ያውቁ ነበር። ለዚህም ሲሉ ለመጠበቅ ዝግጁ ነበሩ። ትዕግስትን እንደ ትልቅ የጦር መሳሪያ የመጠቀም ብቃት ነበራቸው። አስፈላጊ ከሆነም 34 ዓመታት ሙሉ ለመጠበቅ ወደ ኋላ አይሉም ነበር። በ1908 ዓመተ ምህረት አጋማሽ ላይ በልጅ ኢያሱ ላይ የተሸረበው ሴራ ከሹክሹክታ አልፎ ወደ እውነተኛ ዕቅድ ተቀየረ። የዚህ ሴራ ዋና መሐንዲሶች የሀገሪቱ እጅግ ጠንካራ የጦር ሰው የነበሩት ፊት አውራሪ ሀብተ ጊዮርጊስ፣ በግብጽ ተወልደው የኢትዮጵያ ቤተክርስቲያን መሪ የነበሩትና ኦርቶዶክስን እየተወ ነው ብለው የፈሩትን ልዑል ለመቃወም መንፈሳዊና ግላዊ ምክንያት የነበራቸው አቡነ ማቴዎስ፣ እንዲሁም ኢያሱ ሊያመጣው ከቀየሰው አዲስ ማህበራዊ ሥርዓት ይልቅ የነባሩ የኦርቶዶክስ ክርስቲያን መዋቅር እንዲቀጥል የፈለጉት የደጋው ታላላቅ ራሶች ነበሩ። በዚህ ሴራ ውስጥ የራስ ተፈሪ ሚና በኢትዮጵያ ታሪክ ጸሐፊዎች ዘንድ እጅግ በጥንቃቄ ከተጠኑ ጉዳዮች አንዱ ነው። እርሱ የሴራው ጠንሳሽ አልነበረም፣ ነገር ግን የሴራው ዋነኛ ተጠቃሚ ነበረ። ሴረኞቹ ደግሞ በሱ ዙሪያ የሚሰባሰቡትና የታመነና ተቀባይነት ያለው አማራጭ መሪ ሲፈልጉ እርሱ በአቅራቢያቸው ዝግጁ ነበር። ራስ ተፈሪ ባላቸው ልዩ ጥንቃቄ ራሳቸውን ተስማሚ ቦታ ላይ ያስቀመጡ።
በእርሳቸው ላይ ሊነሳ የሚችል ምንም አይነት ስህተት አልሰሩም። ያለ ጊዜው ምንም ነገር አልተናገሩም። ማወቅ ለሚገባቸው አካላት በሙሉ ግን ሕጉንና ሥርዓቱን ጠብቀው ሀገር ለመምራት ዝግጁና የታመኑ መሆናቸውን በዝምታ አረጋገጡ። በዚህ ወሳኝ ወቅት ኢያሱ በአዲስ አበባ አልነበረም፣ በሐረር ከተማ እንጂ። ስልጣን በጓሮ በሚከፋፈልባት ያቺ ክፍል ውስጥ እሱ አልነበረም። ይህ ከማዕከሉ መራቁ ከምንም በላይ የእሱን ዕጣ ፈንታ የወሰነ ትልቅ ስህተት ሆነ። እርሱ ሁልጊዜም ከማዕከሉ ይልቅ ዳር አገሩን ይመርጥ ነበር። አሁን ግን ማዕከሉ ያለ እርሱ ተጓዘ። በመስከረም 17 ቀን 1909 ዓ.ም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥልቅ ሃይማኖታዊ ስፍራ ባለውና የእውነተኛው መስቀል መገኘት በሚያበስረው የመስቀል በዓል ዕለት የሞግዚትነት ምክር ቤቱ በይፋ ተሰብስቦ ልጅ ኢያሱን ከአልጋ ወራሽነቱ አወረደው። አቡነ ማቴዎስም ኢያሱ የክርስትና እምነትን ትቷል በሚል ይፋዊ የውግዘት የማኅተም አዋጅ አወጡ። በዚህም ምክንያት በዙፋኑ ላይ ያለው መብት ፈራሽ መሆኑን አወጁ። ታላላቆቹ ራሶችም በሰነዱ ላይ ማኅተማቸውን አሳረፉበት። የአጼ ምኒልክ ልጅ ወይዘሮ ዘውዲቱ ምኒልክ ንግሥተ ነገሥት ተብለው ሲታወጅ፣ ራስ ተፈሪ መኮንን ደግሞ አልጋ ወራሽና ባለሙሉ ሥልጣን እንደራሴ ተደረጉ። ይህ ሁሉ የተፈጸመው በአዲስ አበባ ከተማ ያለምንም ጦርነት ያለምንም ከበባና የአንድም ወታደር ሕይወት ሳይጠፋ ነበር። ኢያሱ ወሬውን የሰማው በሐረር ከተማ እያለ ሲሆን ዕድሜው ገና 21 ዓመት ነበር። ለአንድ አጭርና አስደናቂ ቅጽበት ኢያሱ መልሶ ሊዋጋ የሚችልበት ዕድል ታይቶ ነበር። አባቱ የወሎ ንጉሥ ራስ ሚካኤል የልጃቸውን ከሥልጣን መውረድ በፍጹም አንቀበልም በማለት ለልጃቸው ድጋፍ የሚሆን ታላቅ ሰራዊት አሰባሰቡ። በጥቅምት ወር በ1909 ዓ.ም የንጉሥ ሚካኤል ጦር ከወቅቱ ጊዜያዊ መንግሥት ሰራዊት ጋር በሰገሌ ጦርነት ገጠመ። ጦርነቱ እጅግ ከባድና ውጤቱም ለተወሰነ ጊዜ የማይገመት ነበር። ነገር ግን ጊዜያዊው መንግሥት የቤተ ክርስቲያን ሙሉ ድጋፍ የኢያሱን ከኦቶማን ጋር መወዳጀት እንደ ጠላትነት የተመለከቱትን የእንግሊዝና ፈረንሳይ ኤምባሲዎች ስምምነት እንዲሁም ከሁሉም በላይ ዋና ከተማዋን ቀድሞ የመቆጣጠር ትልቅ ብልጫ ነበረው። ንጉሥ ሚካኤልም ተሸነፉ፣ ተማረኩም። በሰንሰለት ታስረው ወደ አዲስ አበባ መጡ። እዚያም በኢያሱ ላይ ተስፋ ያደረጉ ሰዎችን ተስፋ ለማስቆረጥ ተብሎ በተዘጋጀ የሥነ ሥርዓት ትዕይንት በከተማዋ ጎዳናዎች ላይ እንዲያልፉ ተደረገ። እምቢተኛው ጄኔራልም ታሰረ። አሁንም በነጻነት የነበረው ልጃቸው ግን ስደተኛና ኮብላይ ሆነ። ለሚቀጥሉት 4 ዓመታት ልጅ ኢያሱ በምስራቅ ኢትዮጵያ በረሃዎችና የዳርቻ አካባቢዎች ለእርሱ ታማኝ ሆነው በቆዩት በአፋርና በሶማሌ ማህበረሰቦች መካከል ስደተኛ ሆኖ ኖረ። ይህ የሕይወቱ ክፍል በኢትዮጵያ ታሪክ ውስጥ እጅግ ማራኪና በተሟላ ሁኔታ ያልተመዘገበ የታሪክ ምዕራፍ ነው። የአዲስ አበባ መንግሥት በወቅቱ ለዳር ሀገሩ ሕዝብ ግድ ስላልነበረው ሊደርስበት የማይችለውን የአካባቢውን ሕዝብ ታማኝነት ተገን በማድረግ ኢያሱ በአንድ ቦታ 2 ጊዜ ሳይተኛ ዘወትር ይንቀሳቀስ ነበር። በወቅቱ በነበሩ ታሪኮች መሠረት እነዚህ ዓመታት ለሱ ሙሉ በሙሉ የታሰሩ የጭንቀት ዓመታት አልነበሩም። በረሃማ በሆኑት ዝቅተኛ ስፍራዎች ዘንድ እርሱ አሁንም ልዑል ነበር። እንደ ልዑልም ያስተናግዱት ነበር። በዚያው መጠለያ የሰጡት በአፋርና በኢሳ ሶማሌ ጎሳዎች ውስጥ ካሉ ሴቶች ጋር አዳዲስ የፍቅር ግንኙነቶችን መሰረተ። በረሃውን ለመደው፣ ትዕግስትንም ሊለምድ ሞከረ። በአዲስ አበባ ያለው የፖለቲካ ድባብ መልካም ይሆንልኛል ብለው ከሚያምኑ ደጋፊዎች ጋር በተላላኪዎች አማካኝነት ግንኙነቱን ቀጠለ። ነገር ግን ያ ቀን መቼም አልመጣም። በ1913 ዓ.ም በራስ ተፈሪ መንግሥት የታዘዘ የጦር ሰራዊት በዳንከል በረሃ ውስጥ ተከታትሎ ደረሰበት። ልጅ ኢያሱ ተማረከ። በወቅቱ ዕድሜው ገና 26 ዓመት ነበር። ልጅ ኢያሱን ላለመግደል የተወሰነው ውሳኔ በራሱ ልክ እንደ ሥልጣን መውረድ አዋጅ ሁሉ የራሱ የሆነ ትልቅ ታሪካዊ መዘዝ ነበረው። ይህ ደግሞ በወቅቱ በቀላሉ የሚወሰን ውሳኔ አልነበረም። በኢትዮጵያ ነገሥታት የፖለቲካ ቀመር መሠረት ሥልጣን የወረደ ነገር ግን በሕይወት ያለ ተፎካካሪ በማንኛውም ጊዜ አመጽ ሊያነሳበትና የሰዎች መሰባሰቢያ ሊሆን የሚችል አደገኛ አካል ነው። ራስ ተፈሪ ይህንን ሕግ በሚገባ ለመረዳት የሚያስችል ብልሃት ነበራቸው። ኢያሱ በሕይወት እንዲቆይ የተደረገበት ምክንያት በርካታ ነገሮች ተደማምረው ሊሆን ይችላል። አንደኛው የአድዋ ታላቅ ነፃ አውጪ የሆኑት የአጼ ምኒልክን የልጅ ልጅ መግደል የሚያስከትለው የፖለቲካ ውዝግብ ሲሆን፣ ሁለተኛው ደግሞ የቤተ ክርስቲያኑ ውግዘት በሁሉም ዘንድ ሙሉ በሙሉ ተቀባይነት ላይኖረው ስለሚችል እሱን ሰማዕት ማድረግ
ከእስረኝነቱ የበለጠ አደገኛ መዘዝ ሊያመጣ ይችላል የሚል ስጋት ነበር። ምናልባትም ራስ ተፈሪ ራሳቸው ከልጅነት ጀምረው አብረውት ያደጉትን ወጣት የሞት ፍርድ ለመፍረድ ሕሊናቸው ስላልፈቀደ ሊሆን ይችላል። ኢያሱ በከፍተኛ ጥበቃ ስር ወደ አዲስ አበባ መጣ። ፍርድ ቤት አልቀረበም፣ በይፋም አልተፈረደበትም። ዝም ብሎ እንዲታሰር ተደረገ። መጀመሪያ በዋና ከተማው የታሰረ ቢሆንም በእስር ላይ ያለም እንኳን ጠባቂዎቹን በንግግሩና በማራኪ ጠባዩ የመማረክና የእነሱን አጋርነት የማግኘት ብቃት ስላሳየ ወደ ራቅ ያሉ ስፍራዎች እንዲዛወር ተደረገ። የመንግስት ስትራቴጂ እሱን ከሰዎች አእምሮ በጥንቃቄ የመደምሰስ ሥራ ነበር። መረሳት ነበረበት። በኢትዮጵያ ሕዝብ አእምሮ ውስጥ ኢያሱ ማለት ያለፈ ታሪክ፣ የማስጠንቀቂያ ምሳሌና የተዘጋ የምዕራፍ ስም ብቻ ሆኖ እንዲቀር ተደረገ። ኢያሱ ረጅም የእስር ዘመኑን ያሳለፈው በሐረርጌ ክፍለ ሀገር በደጋማው ክፍል በሚገኘውና ጋረሙለታ በተባለው ራቅ ያለ ምሽግ ውስጥ ነበር። ይህ እስር ቤት በመካከለኛው ዘመን አውሮፓ እንደነበሩት ጨለማና አስከፊ ጉድጓድ አልነበረም። የተወሰኑ ምቾት ያላቸው የመኖሪያ ክፍሎች፣ አገልጋዮች፣ ምግብና እንደ ልዑልነቱ መሰረታዊ ክብር ይቀርብለት ነበር። በእስር ዘመኑ የመጀመሪያ ዓመታት ከእርሱ ጋር ግንኙነት የነበራቸው ሰዎች እንደሚገልጹት እርሱ ያንን ተፈጥሯዊ ሕያውነቱን፣ ጉልበቱን ሙሉ በሙሉ ያላጣ ሰው ነበር። አሁንም የማወቅ ጉጉት ነበረው። አሁንም ታሪኮችን ያወራ ነበር። ከሰው ጋር ሲነጋገር ሙሉ ትኩረቱን የመስጠት ልዩ ስጦታው አልተለያቸውም ነበር። ይህም እያንዳንዱ ሰው በዓለም ላይ እጅግ ማራኪ ሰው እኔ ነኝ ብሎ እንዲያስብ የሚያደርግ ልዩ ተሰጥኦ ነበረው። አሁንም ቢሆን በሚስጥር የሚደግፉት ሰዎች ነበሩት። በወሎና በሐረር ማህበረሰቦች እንዲሁም በምስራቁ የዳር ሀገር ጎሳዎች ዘንድ እርሱን የሚያስታውሱ ህዝቦች ያ ዘውድ ያልደፋው ንጉሳቸው አንድ ቀን ተመልሶ እንደሚመጣ በጽኑ ተስፋ ይጠባበቁ ነበር። አልፎ አልፎ እሱን ለማስመለጥ የሚሞክሩ ሴራዎች ይዘጋጁ ነበር። ነገር ግን አንዱም አልተሳካም። የመንግስት አካላት ጥበቃውን ያጠብቁ ነበር። የማስመለጥ ሙከራው በጣም ሲቃረብ ደግሞ ቦታውን በፍጥነት ይለውጡት ነበር። በዚህም ምክንያት እሱ በተግባር እንደ መንፈስ ሆኖ በሕይወት ያለ የሚታወቅ ነገር ግን ሊደረስበት የማይቻል ስውር ነው። ጥቅምት 23 ቀን 1923 ዓ.ም በአዲስ አበባ ቅዱስ ጊዮርጊስ ካቴድራል ራስ ተፈሪ መኮንን ቀዳማዊ ኃይለ ሥላሴ ስዩመ እግዚአብሔር ንጉሠ ነገሥት ዘኢትዮጵያ ሞዓ አንበሳ ዘእምነገደ ይሁዳ ተብለው የኢትዮጵያ ንጉሠ ነገሥት በመሆን ዘውድ ደፉ። ከ50 ጋራት የተወከሉ ልዑካን በሥነ ሥርዓቱ ላይ ታደሙ። መንገዶቹም በደስታ በሚጮህ ሕዝብ ተሞሉ። በዓሉን የታዘቡ ሰዎች በሙሉ በአንድ ድምፅ እንደመሰከሩት ይህ ስነ ሥርዓት በሃያኛው ክፍለ ዘመን በምድር ላይ ከታዩት እጅግ አስደናቂና ታላላቅ ሥርዓቶች አንዱ ነበር። በደጋማው ምሽግ ውስጥ የነበረው ልጅ ኢያሱ ግን ይህንን ወሬ የሰማው በጠባቂዎቹ በኩል ሾልከው በደረሱት ጥቂት ወሬዎች ነበር። በወቅቱ ዕድሜው 35 ዓመት ነበር። እስረኛ ከሆነም 9 ዓመታት አልፈውት ነበር። በዚያች ቅጽበት በውስጡ ምን እንደተሰማው የጻፈው የታሪክ መዝገብ የለም። አንዳንዶች ወሬውን ከሰማ በኋላ ለብዙ ቀናት ዝምታን መረጠ ይላሉ። ሌሎች ደግሞ ጸለየ ይላሉ። ሌሎች ደግሞ ወደፊት የሚጠብቀው ሕይወት ይህ መሆኑንና ሊሆን ይችል የነበረው ወርቃማ ሕይወት ግን ዳግም ሊመለስ በማይችል መልኩ ማለፉን የተረዳ ሰው በሚያሳየው ልዩ ትዕግስት ሕይወቱን ዝም ብሎ መክፋቱን ቀጠለ ይላሉ። በ1928 ዓመተ ምህረት ጣሊያን ኢትዮጵያን በወረረችበት አጼ ኃይለ ሥላሴ ወደ ስደት በሄዱበት ወቅት የኢትዮጵያ የፖለቲካ ካርታ ለተወሰነ ጊዜ ተለወጠ። ይህ አጋጣሚ ለአንድ አጭር ቅጽበት ለኢያሱ አዲስ ዕድል የፈጠረ መሰለ። ጣሊያኖች ነገሮችን ሲያሰሉ ይህ በቁጥጥር ስር ያለው አልጋ ወራሽ ለነሱ ትልቅ ጥቅም ሊሰጥ እንደሚችል አሰቡ። የታሰረው ልጅ ኢያሱ ተፈቶ ወደ ስልጣን ከመጣ ለነሱ ወረራ የሰሎሞናዊውን ሥርወ መንግስት ሕጋዊነት ሽፋን ሊሰጣቸው እንደሚችል፣ በሌላ በኩል ደግሞ በስደት ላይ የነበሩትን የኃይለ ሥላሴን የዙፋን መብት ሙሉ በሙሉ ዋጋ እንደሚያሳጣው አሰቡ። የጣሊያን ሰላዮች ግንኙነት ለማድረግ ሞከሩ። እሱን ለማስፈታት እቅዶች ተወጠኑ። ነገር ግን ያ ነጻነት ከመጣ የመጣው እጅግ በአሰቃቂ ሁኔታ ነበር። በ1928 ዓመተ ምህረት አካባቢ ልጅ ኢያሱ በእስር ላይ እንዳለ ከዚህ ዓለም በሞት ተለየ። ዕድሜው ገና 40 ዓመት አካባቢ ነበር። ለሞቱ መንስኤ የሆነው ነገር
እስከዛሬ ድረስ በግልጽ አልታወቀም። አንዳንዶች ለአየርና ለእንቅስቃሴ የተፈጠረው አካሉ ለ15 ዓመታት በታሰረበት ጠባብ ክፍል ውስጥ በመጎሳቆሉ በበሽታ ሞተ ይላሉ። እሱን ይወዱት በነበሩ ማህበረሰቦች ዘንድ በሚነገረው የቃል ታሪክ መሰረት ግን ጣሊያኖች እሱን ለፖለቲካ ጥቅማቸው ሊጠቀሙበት እንደሆነ በታወቀ ጊዜ በምግብ መርዝ ተገድሏል ይባላል። ያለ ዘውዱ ሞተ፣ ያለ ነጻነቱ ሞተ። በሀገር ደረጃ ዕውቅና የተሰጣቸው ልጆች ሳይኖሩት ሙሉ የንጉሳዊ ማዕረጉ የተጻፈበት መቃብር ሳይዘጋጅለት የንጉሠ ነገሥት የቀብር ሥነ ሥርዓት ሳይደረግለት በዝምታ አለፈ። የታሪክ ተመራማሪዎች ላለፉት 100 ዓመታት በልጅ ኢያሱ ዙሪያ ሲከራከሩ ኖረዋል። በእርግጥ ኢያሱ ምን ያምን ነበር? ለእስልምና የነበረው ዝንባሌ የእውነት ነበር ወይንስ የፖለቲካ ስሌት? ከስልጣን መውረዱ ተገቢ ነበር ወይንስ ጥቅማቸውን ለማስጠበቅ በፈለጉ ባለስልጣኖች የተሸረበ ሴራ? እናም ኢትዮጵያ በስልጣን ተዋረድ ላይ ሳይሆን በሁሉም ማህበረሰብ እኩል ተጠቃሚነትና አጋርነት ላይ በሚያምን ንጉሠ ነገሥት ብትመራ ኖሮ ምን አይነት ሀገር ትሆን ነበር የሚሉ ጥያቄዎች እስከ ዛሬም ያነጋግራሉ። ታሪካዊ ማስረጃዎች እንደሚያሳዩት እርሱ እውነተኛ ውስብስብ መንፈሳዊ ማንነት የነበረው ሰው ነበር። በኦርቶዶክስ ሥርዓት ተጠምቆ በቤተ ክርስቲያን ጥላ ስር አደገ። ለእስልምና ልምምዶች የነበረው ቅርበት በሃይማኖታዊ ቀመር ፍጹም የሆነ የእምነት ለውጥ ሳይሆን ይበልጥ በደጋውና በቆላው የኢትዮጵያ ማህበረሰቦች መካከል ያለውን ይፋዊ ያልሆነውንና የተደበቀውን ጥልቅ ትስስር የሚያሳይ የራሱ የሆነ የግልና የመተሳሰብ መገለጫ ነበር። ነገር ግን በ1908 ዓ.ም የነበረው የፖለቲካ ድባብ የኦቶማን ቱርክ የአጋር ኃይላት ጠላት በነበረችበትና በአዲስ አበባ የነበሩ የውጭ ሀገር ኤምባሲዎች እያንዳንዱን እንቅስቃሴ በስልታዊ ስጋት ይከታተሉ በነበረበት በዚያ የዓለም ጦርነት ወቅት እንዲህ አይነት ረቂቅ የሃይማኖት ውይይቶችን ማስተናገድ ባለስልጣናቱ ሊፈቅዱለት የማይችሉት ቅንጦት ነበር። ይበልጥ በትክክል ለመናገር ግን ላለመፍቀድ መረጡ። የእርሱ እንዲህ መሆን ለነሱ ትልቅ የፖለቲካ ዕድል ፈጠረላቸው። የአፄ ኃይለ ሥላሴ ረጅም የንግስና ዘመን ሁሉ የልጅ ኢያሱ ስም ሙሉ በሙሉ ጠፍቶ ያውቅም ነበረ። በፖለቲካዊ ቀውስ ወቅት የክልል መሪዎች ሲያምፁ ወይም የህዝብ ቅሬታ ገንፍሎ ሲወጣ ያ አሮጌ ጥያቄ ሁልጊዜም በሹክሹክታ ይመለስ ነበር። በወሎ በሐረርና በምስራቅ የቆላ ማህበረሰቦች ዘንድ የእርሱ ትውስታ እንደ ታሪክ ሳይሆን እንደ ታላቅ አፈ ታሪክ ተጠብቆ ኖሯል። እርሱ በመካከላቸው የጋለበው ከአያቶቻቸው ጋር አብሮ የተቀመጠውና የበላው እነሱ የሌሉ ይመስል ችላ ለማለት ፈቃደኛ ያልነበረው ያ ወጣቱ ንጉሥ ነበር። የምስራቅ ኢትዮጵያ ማህበረሰቦች አፋሩ፣ ሶማሌውና የቆላው ኦሮሞ ለእርሱ የተለየ ትውስታን በልባቸው ይዘው ኖረዋል። በእነሱ የቃል ታሪክ ውስጥ እርሱ መጥቶ የሰማቸው ከሱ በፊትም ሆነ ከሱ በኋላ እንደነበሩት መሪዎች ያልነበረ ልዩ ልዑል ነው። ዙፋኑን ሲነጠቅ ዕድሜው 21 ነበር። በደጋማው ምሽግ ውስጥ ሲሞት ዕድሜው 40 ዓመት አካባቢ ነበር። ይህ ማለት ሀገር ከመራበት ዘመን ይልቅ በእስር ያሳለፈው ዕድሜ ይበልጣል። የንጉሠ ነገሥት ዘውድ አልደፋም፣ እንደ ሙሉ ንጉሥም ሀገር አልመራም። እርሱ ሊያመጣት የፈለጋት ሁሉንም ያካተተችው አዲሲቷ ኢትዮጵያ በእውነት የእሱ ጥልቅ ራዕይ ነበረች ወይንስ ገና መፍራትን ያልተማረ የአንድ ወጣት ግልፍተኝነት? ያንን በተግባር ለማረጋገጥ የሚያስችል ዕድል በፍጹም አላገኘም። ነገር ግን በዚያ ውጥረቱ ውስጥ ለሱ በተሰመሩት ጠባብ የድንበር መስመሮች ውስጥ አልታጠረም። ለሱ በተሰመሩት ጠባብ የድንበር መስመሮች ውስጥ አልታጠርም በማለቱ ወደ ቆላማው ስፍራ እየጋለበ የቤተ መንግሥቱ መኳንንት የረሷቸውን ሕዝቦች አግኝቶ አብሮ በመቀመጡ ይፋዊ የታሪክ መጻሕፍት በቀላሉ ሊሰርዙት የማይችሉትን አንድ ታላቅ ነገር አድርጓል። ሰዎች የራሳቸው ዋጋ እንዳላቸው እንዲሰማቸው አድርጓል። እነዚያ ሕዝቦች ይህንን ውለታውን በፍጹም አልረሱም፣ እስከ ዛሬም አልረሱትም።